ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። የአንሻ ሰይድ አራተኛ እዝ በጠላት ላይ ድል ተቀዳጀ። የዘረፈጁ አገዛዝ ሰራዊትና የገዳ ኮማንዶ ኤርፔሎላ የጃልሞሳ ሻኒ አንሻ ሰይድ አራተኛ እዝ ሲፋለሙ ዋሉንና በዚህም አውደ ውጊያ ሞገደኛው የአንሻ ሰይድ እዝ ሰራዊት ከፍተኛ ወታደራዊ ብልጫ በመውሰድ የወራሪውን ሰራዊት ሲያራግፉ ውለዋል። ከጠዋቱ 11 ሰዓት መነሻውን ከአንገርጉትን ከተማ በማድረግ ወደ ማርያም ሰፈር ለመግባት የቋመጠው የገዳይ ኃይል ቀድሞ ቦታዎችን በአራት ክፍለ ጦሮች በመያዝ ጠዋት የጀመረው አውደ ውጊያ እስከ ምሽት 11 ሰዓት የቆየው ተጋድሎ ደቢቦ የምትባል አካባቢ ጀምሮ እስከ ወሎ ሰፈር ድረስ አይቀጡ ቅጣት ሲቀጣ ወደ ኋላ በመመለስ በከባድ መሳሪያዎች ሽፋን አስከሬኑንና ቁስለኛውን በፓስሮል ወደ አንገርጉትን በማመላለስ ቀሪው ኃይል ወደ ኋላ በመውጣትና ተጨማሪ ኃይል በማስገባት አንድ ወደ ከተማ ሙሉ በሙሉ ቤቶችን በማቃጠልና ስለለታማ መሳሪያ የታጠቀ የቄሮ ቡድን ቤት ለቤት እየዞረ መሸሽ አልቻሉትን ነፍሰ ጡር እናቶችን አቅመ ደካሞችን በአሰቃቂ ሁኔታ እየገደለ ይገኛል። ይህ በእንዲህ እንዳለ በሆሮ ጉሩ ዞን አቤ ደንጎሮ ወረዳ በታፈረ አለሙ ሳተናው ክፍለ ጦርና ጌጤ ግርማ መብረቅ ክፍለ ጦር በተደረጉ የኦፕሬሽን ሱሉጋና ከተማን በቁጥጥር ስር ማዋል ተችሏል። በዚህ ተጋድሎም 50 በላይ የገዳይ ኃይል ተደምስሷል። 36 ጥቁር ክላሽ ተገኝቷል። 12 የኮማንዶ ጥርጥር ክላሽ፣ 4 መገናኛ ሬዲዮ እና ተተኳሾችን ገቢ ማድረግ ተችለናል ሲል አንሻ ሰይድ አራተኛ እዝ አስታውቋል። በተያያዘም አፋብን በላይ 3ኛ እዝ ሜጀር ጀነራል ዋንታባት አንደኛ ኮር ጣና ገላውዲዮስ ክፍለ ጦር ደማቅ ድል ተቀዳጅቷል። በጀነራል ማመር ተሰማ የሚመራው የአገዛዙ ዙፋን አስጠባቂ ሰራዊት የጣና ገላውዲዮስ አሃድ የሆነችውን ሬጅመንት አንድ ለማፈን ከአሙሲት ጉማራ ዋንዛዬ ከአንበሳ ያሚ 40 ተንሳ ዋንዛዬ ከወረታ በታንኳ አቅጣጫ ለማፈን የመጣው የጠላት ኃይል እቅዱ ሙሉ በሙሉ የከሸፈበት ሲሆን ሌላኛው የጣና ገላውዲዮስ አሃድ የሆነችው ሬጅመንት 2 በፍጥነት ለሬጅመንት 1 በመድረስ ጠላትን ስቦ በመምታት በአምስት አውደ ውጊያዎች ላይ ማለትም ተኬበር፣ ካንሪ፣ ዲልሞ ኢየሱስ፣ ዲልሞ ማርያም፣ ዋሻ ማርያም የተባሉ ቦታዎች ላይ ከ4 ሰዓት እስከ 7 ሰዓት እልህ አስጨራሽ ውጊያ በማድረግ በጠላት ላይ ከባድ ምት በማሳረፍ ከፍተኛ ኃይል ሙትና ቁስለኛ ሆኗል። በተጨማሪም የጣና ገላውዲዮስ ክፍለ ጦር አሃድ የሆነችው ሬጅመንት 3 የጠላት ኃይል ወደ ማህደረ ማርያም ድጋፍ ለመስጠት በመጓዝ ላይ ያለ ገላውዲዮስ ላይ በደረሰበት ጥቃት ውጊያው አድማሱን አስፍቶ አርብ ገበያ ከተማ ድረስ እልህ አስጨራሽ ትንቅንቅ ተደርጓል። በሌላኛው ወደ ውጊያ የሬጅመንት 2 አንድ ሻምበል አንበሳሜ ከተማ ሰርጎ በመግባት የተሳካ ኦፕሬሽን በመፈጸም ፖሊስ ጣቢያ አስተዳደርና ሌሎች የተጠሙ ቦታዎች ላይ ጥቃት በመፈጸም በጠላት ላይ ከፍተኛ ኪሳራ አድርሷል። በደረሰበት ምት የተበሳጨው አገዛዙ የዋንዛዬ ላይ ዋንዛዬ ሎጅ የጊዮን ሆቴል ቅርንጫፍ የሆነውን የድርጅቱንና ፍሪጆች እና ሆቴል አገልግሎት መስጫ እቃዎችን ከማውደም በተጨማሪ ወፍጮ ቤቶች ላይ በመግባት የአርሶ አደሮችን የነዋሪዎችን ዱቄትና እህል በመድፋት ከጥቅም ውጭ አድርገዋል። አገዛዙ ዛሬም ለወታደራዊ እድሜ ያልደረሱ የዋንዛዬ አካባቢ 52 ወጣቶችን ላስገዳጅ ወታደራዊ ስምሪት የታፈኑ ሲሆን ከነዚህም መካከል የህዝብ ማጓጓዣ ባስ አሽከርካሪና ረዳቶች እንደሚገኙበትም ታውቋል ሲል የጣና ገላውዲዮስ ክፍለ ጦር ህዝብ ግንኙነት አስታውቋል። እንዲሁ አፋብን ምኒልክ አንደኛ እዝ 15ኛ ኮር 152ኛ ክፍለ ጦር በ3 ግንባር ከፍተኛ ድል አስመዝግበዋል። አፋብን ወሎ ቤት አማራ አንደኛ ምኒልክ እዝ 15ኛ ኮር 152ኛ ክፍለ ጦር በተደረገው ኦፕሬሽን በከለላ ወረዳ፣ በለገሃሪ ወረዳ፣ በጃማ ወረዳ በተደረጉ አውደ ውጊያዎች በፋሽስቱ የብልጽግና ወንበር አስጠባቂ ሰራዊት ላይ ከፍተኛ ቁሳዊና ሰብአዊ ኪሳራ ደርሶበታል። ከንጋቱ 12 ሰዓት ጀምሮ 152ኛ ዋሲል ክፍለ ጦር 2ኛ መብረቅ ሻለቃ በከለላ ወረዳ ዙሪያ ባደረጉት የደፈጣ አውደ ውጊያ የብልጽግናው ወንበር አስጠባቂ የመከላከያ ሰራዊትና በአማራ ህዝብ ላይ ግፍ ሲፈጽም የቆየው የሚሊሻ አባላት በመድፍ በሞርተርና በዙ 23 የታገዘ ጦርነት ቢከፈትም ንስሮቹ ባደረሱበት መብረቃዊ ጥቃት ከ13 በላይ የጠላት ኃይል ሲደመሰስና በጣም ብዙ ቁስለኛ ወደ ደሴ ከተማ ሲያመላልስ ውሏል። በሌላ በኩል ደግሞ የ152ኛ ክፍለ ጦር አንደኛ ደምሰ ሻለቃ ከጃማ ወረዳ ወጥቶ በዘርቃሚ በተደረገ ወደ ውጊያ በዙ 23 እና በሞርተር 82 የታገዘ ጦርነት ቢከፍትም ንስሮቹ ከ3 በላይ አምቡላንስ ሙትና ቁስለኛውን ሲያመላልስ እንዲውል አድርገውታል። በዚሁ በተመሳሳይ ሰዓት 152ኛ ክፍለ ጦር 3ኛ ንስር ሻለቃ በለጋሃዲ ወረዳ ስር በምትገኘው በሲባ ከተማ በከባድ መሳሪያ የታገዘ ጦርነት ቢከፈትም ንስሮቹ በከፈቱበት መብረቃዊ
በተጠናቀቀ ጥቃት አንድ አምቡላንስ ሙትና ቁስለኛ ወደ ወራይሉ ከተማ ይዞ እግሬ አውጭኝ ብሎ ፈርጧል። የአገዛዙ የብልጽግና ወንበር አስጠባቂ ስርዓት በሜካናይዝድ የታገዘ ድብደባ ሲደረግ የዋለው የጥቁር ናዚው አስመሳዩ ከሃዲው የአብይ አህመድ የብልጽግና ወንበር አስጠባቂ ሰራዊት ጀግናው የአማራ ቁርጥ ቀን ልጅ ወደ አለበት አካባቢ ለመንቀሳቀስ ሙከራ ቢያደርግም ከእንደነበልባሎቹ የንጉስ ምኒልክ ልጆች በሁለት ነገር ፈጣሪ ባደለው ጀግንነት በወታደራዊ ጠበብትነት ባደላቸው ጥበብ በመጠቀም አይቀጡ ቅጣት ቀጠው ሲልኩት የተበሳጨው የብልጽግና ወንበር አስጠባቂ ሰራዊት በከባድ መሳሪያ የንጹሃንን ቤትና ንብረት አውድሟል ሲል 152ኛ ክፍለ ጦር ህዝብ ግንኙነት መምሪያ አስታውቋል። ይህ በእንዲህ እንዳለ በኢትዮጵያ ፖለቲካ ስርዓት ለውጥ ሳይደረግ በሀገሪቱም ሆነ በቀጠናው ዘላቂ ሰላም ሊመጣ አይችልም ሲል አርበኛ አስረስ ማረ ገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን የህዝብ ግንኙነት ኃላፊና የፖሊስ ቢሮ አባል አርበኛ አስረስ ማረ ዳምጤ በዓለም አቀፉ አፍሪካ ሪፖርት ጋዜጣ ላይ ባስነበበው ሰፊና ጥልቅ መጣጥፍ የፋኖ የህብረ ብሔር ተጋድሎ በአዲስ አበባ ያለውን የአብይ አህመድ አገዛዝ እንዴት እግረ መንገዱን እንዳሳጣው በአዲስ አበባ የፖለቲካ ስርዓት ለውጥ ሳይደረግ በሀገሪቱም ሆነ በቀጠናው ዘላቂ ሰላም ሊመጣ እንደማይችል በዝርዝር አርበኛ አስረስ ማረ በመጣጥፋቸው እንደገለጹት እሳቸውን ጨምሮ ፋኖ መሳሪያ ለማንሳት የተገደደው በአዲስ አበባ ባለው የፌዴራል መንግስቱ በአማራ ህዝብ ላይ የተደቀነውን ያሉና ስጋት ለመመከት ነው። ህዝቡ የታጠቀ የትግል ውስጥ ከመግባቱ በፊት በዜጎች ላይ የሚፈጸመው ጥቃት እንዲቆም የሰላም ጥሪዎችን ቢያቀርቡም አገዛዙ ሙሉ በሙሉ ወደ ጎን ብሎታል። ሰላማዊ መንገዶች በተዘጋጉበትና መንግስት ዜጎችን የመጠበቅ ግዴታውን ባጣበት ወቅት መመከት ብቸኛ ያህሉና መንገድ የሚሆን ሲሆን ድርጊቱን በሞራልም ሆነ በህግ ደረጃ ሙሉ በሙሉ አሳማኝና ህጋዊ ነው ብለዋል። ትግሉም ከግል ጥቅም ወይም ከፖለቲካ ስልጣን ፍላጎት የመነጨ ሳይሆን ካስገዳጅ ያህሉና ሁኔታ የተወለደ እንደሆነ አብራርተዋል። የቅርብ ጊዜ የፋኖ እንቅስቃሴ ፕሪቶሪያ ስምምነት ውጤት እንደሆነ አድርገው የሚያቀርቡ ተረኮች የተሳሳቱና የህዝቡ ቅሬታ ከስምምነት በፊት የነበሩ ናቸው ያሉ አስረስ ማረ አገዛዙ በአማራ ህዝብ ላይ ጦርነት አዋጅ ካወጀ በኋላ የፋኖ ባለው ነገር ከጥረት በሚማርከው መሳሪያ በህዝባዊ ደጋፊነት የህልውና ተጋድሎውን ጀምሮ ዛሬ ላይ ሊበገር የማይችል ግዙፍ ኃይል በመሆን ችሏልም ብለዋል። በመጣጥፉ እንደተመለከተው ፋኖ ለሚያደርገው የህልውና ትግል አሳማኝና ህጋዊ ምክንያት ያለው ሲሆን የአገዛዙ ኃይሎች ግን በገዛ ህዝባቸው ላይ ጦርነት የከፈቱ በመሆናቸው ግልጽ የስትራቴጂ ዓላማ የላቸውም። የገዛ ህዝቡን ህልውና ለማስጠበቅ በሚዋጋው ፋኖና ጨካኙን አገዛዝ ስልጣን ላይ ለማቆየት በሚዋጋው የአገዛዙ ኃይል መካከል ያለ የሞራልና የጽናት ልዩነት ሰፊ በመሆኑ የአገዛዙ ሰራዊት የማሸነፍ ፍላጎትና አቅሙ እየተሸረሸረ መሳሪያቸውን እየጣሉ እጅ የመስጠት ሁኔታ እየጨመረ መጥቷልም ብለዋል። ፋኖ በተበታተነ መልኩ ይደረግ የነበረውን ምከታ አሁን ላይ ወደ ተደራጀና የተቀናጀ ከፍተኛ ውጊያ ኃይል ቀይሮታል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በመመስረቱም የስትራቴጂክ እቅድና ወታደራዊ እርምጃዎችን ቅንጅት ያሳደገ ሲሆን አገዛዙ የተጠቀማቸው ዘመናዊ የጦር መሳሪያዎች፣ ድሮኖች፣ የውጊያ አውሮፕላኖች፣ ቢኤም ራኬቶች፣ የሜካናይዝድ ክፍሎች ወታደራዊ አሸናፊነትን ሊያጎናጸፉት አልቻሉም ብለዋል። የቴክኖሎጂ የበላይነት ብቻውን በህልውና ትግል ላይ ስኬት ሊያረጋግጥ እንደማይችል ማረጋገጫ ሆኗል። ባለፉት 3 የጦርነት ዓመታት የተባበሩት አረብ ኤሚሬትስ ባለሙያዎችና አቅሞች በቀጥታ በተሳተፉበት መልኩ የኢትዮጵያ አየር ኃይል በሺዎች የሚቆጠሩ የድሮንና የአየር ጥቃቶች ፈጸመ ሲሆን ጥቃቶቹ በሙሉ ማለት ይቻላል የአማራ ተወላጅ የሆኑ ሲቪላውያኖች ላይ እንደ ትምህርት ቤቶች እና ጤና ተቋማት ያሉ ህዝባዊ መሰረተ ልማቶችን ኢላማ ያደረጉ ሽብርተኝነትና ጥላቻ የታከለባቸው ነበሩ ሲሉ ገልጸዋል። አገዛዙ ጾታዊ ጥቃትን፣ ራብን፣ በዜጎች ላይ የሚፈጽሙ ጥቃቶችን እንደ ጦር መሳሪያ በመጠቀም ዓለም አቀፍ የሰብአዊ መብቶችን ህግን በስርዓት የሚጥስ ነው። በተቃራኒው የፋኖ የጄኔቫ ኮንቬንሽን መመሪያዎችና የዓለም አቀፍ ህግጋትን እንደሚያከብር አርበኛ አስረስ ማረ አስታውቀዋል። ያገዛዙ ስልጣኑን ለማስቀጠል ሲል ውዥንብርን፣ ጦርነትን፣ የብዙሃንን እስርና የከፋፋይ ንግግሮችን እንደ መሳሪያ ይጠቀማል። ሀገሪቱ ወደ ሰላም በቀረበች ቁጥር ጦርነትና አለመረጋጋትን ዳግም የሚጭረው አገዛዙ የሞራልና የሰብአዊነት መሰረታዊ መርሆችን ችላ በማለት የህዝብ ውክልና የሌላቸውን ህዝባዊ ተቀባይነት የሌላቸው ምርጫዎችና የውሸት ብሔራዊ ምክክር መድረኮች በማዘጋጀት ህጋዊ መስሎ ለመታየት ይሞክራል። በፋኖ በኩል የደረሰበት ከፍተኛ ወታደራዊና ግዛታዊ ስብራት ከትግራይ ክልል ጋር ባለ የሻከረ ግንኙነት፣ በኦሮሚያና በሌሎች አካባቢዎች ባሉ ግጭቶች እንዲሁም በዲፕሎማሲያዊ በህጋዊነት ቀውስ ምክንያት የአገዛዙ ስልጣን ላይ የመቆየት እድል አብቅቶለታልም ሲሉ ገልጸዋል። የአብይ አህመድ
አገዛዝ አጥፊና ሀገራዊ ሽብርተኝነት እንቅስቃሴው ከኢትዮጵያ ወሰን አልፎ በሱዳን እየተካሄደ ባለው የእርስ በርስ ጦርነት የፈጣን ደህንነት ኃይልን በመደገፍና ከአጎራባች ሀገራት ጋር አላስፈላጊ ፍጥጫ በመፍጠር ለቀይ ባህርና በምስራቅ አፍሪካ ቀጠና ትልቅ የደህንነት ስጋት ቀጥሏልም ብለዋል። የተባበሩት አረብ ኤሚሬትስ ለአገዛዙ የድሮን የቴክኒክ የሎጂስቲክ ድጋፍ በመስጠት በዜጎች ላይ ጥቃት እንዲፈጸም ያደረገችው ጣልቃ ገብነት በህዝብ ታክስ የተገነባውን የኢትዮጵያ አየር ኃይል የሽብር መሳሪያ ያደረገው ሲሆን ይህ አቋሟ በኢትዮጵያና በአፍሪካ ያላትን የረጅም ጊዜ ጥቅም አደጋ ላይ የሚጥል መሆኑን ተመላክቷል። በመጨረሻም አርበኛ አስረስ ማረ እንደገለጹት አገዛዙ ስልጣን ላይ የመቆየት እድሉ ሙሉ በሙሉ ያበቃለት በመሆኑ ከአገዛዙ ውድቀት በኋላ የሚመሰረተው የሽግግር ሂደት ሁሉንም ወገኖች ያካተተ ተጠያቂነትን የሚያረጋግጥ የዜጎችን መብት የሚያስከብርና ለዲሞክራሲያዊ ስርዓት መሰረት የሚጥል መሆን አለበት። ዘላቂ ሰላምና መረጋጋት ሊመጣ የሚችለው በዚህ መንገድ ብቻ እንደሆነ አበክረው አስነብበዋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።